የነጋድራስ ገብረ ሕይወት ባይከዳኝ መሰረታዊ የኢኮኖሚክ አስተሳሰቦች። ይህ ጽሑፍ የራስ ወርቅ አድማሴ አርታይ የገብረ ሕይወት ሥራዎች በሚል ርዕስ በአዲስ አበባ ዩኒቨርሲቲ ፕሬስ በሚታተም መጽሔት ላይ ታትሞ የሚወጣ ነው ይላል። ዶክተር አለማየሁ ገዳ የጻፈው ነው። የተጻፈው ታኅሳስ 2006 ዓመተ ምህረት ነው። አዲስ አበባ ዩኒቨርሲቲ። ነጋድራስ ገብረ ሕይወት። ነጋድራስ ወንድሜ የምሁራን ቁንጮ፣ አስቦ ተነስቶ አውጠንጥኖ አልሞ፣ ተውሮ ቀምሮ ከነጭ ሁሉ ቀድሞ የወገኑ ስቃይ ባጭር እንዲያበቃ መከረ ነገረ ስልጣናት ነገረ ለባለ ስልጣናት ሕዝቡን እንዲያወጡት ከድህነት ጥፋት። ሰሙት ሰሙትና እውነት ቢመስላቸው ቀጠፉት ባጭሩ ምክሩ አሳስቧቸው ይላል። መግቢያ። የነጋድራስ ገብረ ሕይወት ሥራዎች ላይ 3 የምርምር ሥራዎች ሰርቼ በምርምር መጽሔቶች ላይ አሳትሜ ነበር። በቅርቡ ለማስትሬት ለመጀመሪያ ዲግሪ እንዲሆን ባዘጋጀሁት የዓለም አቀፍ ንግድ ትንታኔ መጽሐፍ ላይም አንዱ ምዕራፍ የሚያተኩረው በገብረ ሕይወት ሥራዎች ላይ ነው። በዚህ የአጭር ጽሑፍ በእነዚህ የምርምር ጽሑፎች ያሰፈርኩትን የነጋድራስ ሐሳቦችን ጠቅለል አድርጌ በአማርኛ ለማቅረብ እሞክራለሁ። በነገራችን ላይ ይሁን ጽሑፍ ሳዘጋጅ የመጀመሪያውን ረቂቅ ወደ ኮምፒውተር በመገልበጥ ለረዱኝ ሳምራይትና አስቴር ምስጋናዬ የላቀ ነው። ለገብረ ሕይወት በተዘጋጀ ስብሰባ ላይ ጓደኛዬና ባልደረባዬ አለማየሁ ስዩም የሰጠኝ አስተያየትን ጽፌ እንዳሻሽልም ረድቶኛል። የጓደኛዬ አይሁንብኝና እንደ ሁሌም ከለመድኩትና ከማውቀው ውብ ጭንቅላቱ ተጠቅሜያለሁ። ምስጋናዬም የላቀ ነው። አመሰግናለሁ አሌ። ገጠሪቱ ኢትዮጵያ ላይ መንገድ እየሰራ ስለ ገብረ ሕይወት አንብቦ የካሬን መጽሐፎች አድራሻ ለጠቆመኝ ኢንጂነሩ አንባቢ ሐሰን መሐመድና ባለቤቱ ምስጋናዬም የላቀ ነው። ወደ ዋናው ጉዳይ ስንመለስ ምንም እንኳን የነጋድራስ የመጀመሪያ መጽሐፋቸው አፄ ምኒልክና ኢትዮጵያ በኢትዮጵያ በነበረ ስርዓት ላይ ጠንከርና በሰል ያለ ትችት የሰጠ ታሪክ ተመራማሪዎች ምን አይነት የምርምር አካሄድ መከተል እንዳለባቸው በውብ ቋንቋ ያስገነዘበ እንዲሁም በዚያ ጊዜ የነበረችው ኢትዮጵያ በመከተል የነበረባትን የፖሊሲ አቅጣጫ የነደፈ እንዲያውም ፕሮፌሰር ባህሩ ከብዙ ባንዱ መጣጥፋቸው እንዳስረዱ በኋላ ቀዳማዊ ኃይለ ሥላሴ ተግባራዊ ያደረጉትን ሐሳብ ቦችን ያፈለቀ ውብ መጽሐፍ ቢሆንም እኔ ግን እንደ ኢኮኖሚስትነቴ ለኢኮኖሚ ተንታኞች ይበልጥ የሚቀርበውን ሁለተኛው መጽሐፍ መንግስትና የሕዝብ አስተዳደር ላይ አተኩሬያለሁ። በዚህ ሁለተኛው የሐቲት የትወራ ወይም የንድፈ ሐሳብ ቲዎሬቲካል ስራቸው ነጋድራስ በደቡብ አሜሪካ በ1950ዎቹ ተፈጠረ የተባለውን በመዋቅራዊ ችግር ላይ ያተኮረ የኢኮኖሚ ትንተና ስትራክቸራል ኢኮኖሚክስ፣ በተለይ ደግሞ የፕሬቢሽንና የፕሮፌሰር ሲንገርን ስራዎች እሳቸው ቀድመው አውቀው በዚህ መጽሐፍ ጽፈውት ነበር። ከዚህም በተጨማሪ በፈረንጆች አቆጣጠር በ1970ዎቹ በፈረንሳዩ ፖለቲካል ኢኮኖሚስት አርጌ አማኑኤል እና ታዋቂው የግብፅ ፖለቲካል ኢኮኖሚስት ሳሚር አሚን እንደተተወሩ የሚነገርላቸው ያደጉና ያላደጉ አገሮች ያልተመጣጠነ ንግድ ሁኔታ ትንተና በዚህ መጽሐፋቸው ቀድመው ትወራውን አድርገውት ነበር። በተመሳሳይ የታዋቂው የእንግሊዝ ኢኮኖሚስቶች ፕሮፌሰር ፒጉና ኬንስን
እንዲሁም የፖላንዱን ዕውቅ ኢኮኖሚስት ፕሮፌሰር ሚካኤል ካልስኪ ሥራዎች ቀድመው አመላክተው ነበር። ሆኖም በአማርኛ ስለ ጻፉት ይሁን ከአፍሪካ ስለሆኑ እሳቸው ቀድመው የፈለሰፉትን አስተሳሰብ ሌሎች 40ና 50 ዓመታት ዘግይተው ሲያውቁት በኢኮኖሚክስ ዓለም ገናናና ታዋቂ ሆኑበት። ጠቅለል ባለመልኩ ሲገለጽ ነጋድራስ በሁለቱ መጽሐፍት በተጠቃለሉት ሥራዎቻቸው ዲቨሎፕመንት ኢኮኖሚክስ ወይም የልማት ምጣኔ ሀብታዊ አተናተን የሚባለውን የምጣኔ ሀብት ሳይንስ አንዱ ክፍልን ከማንም ቀድመው ከኢትዮጵያውያን ሁኔታ ጋር በማጣጣም ፈጥረዋል ማለት ነው። ይህ የምጣኔ ሀብት ሳይንስ ግን ከሁለተኛው የዓለም ጦርነት በኋላ በአውሮፓና በአሜሪካ ኢኮኖሚስቶች እንደተፈጠረ ነው ዛሬ ብዙ ተመራማሪዎች የሚያውቁት። እዚህ ላይ ፕሮፌሰር መሳይ ከበደ ስለ ገብረ ሕይወት በጻፉት ጽሑፍ ገብረ ሕይወት ዘመናዊነትን ከአውሮፓ አንስቶ ኢትዮጵያ ላይ ለመጫን ነበር የሞከረው የሚል ድምዳሜ ቢጤ ላይ የመጡ ስለመሰለኝ በእኔ ግምት ግን ይህ ሐሳብ ልክ አለመሆኑን በመጽሐፉ ብዙ ቦታዎች የተመለከተ መሆኑን ለምሳሌ በአዲሱ የአዲስ አበባ ዩኒቨርሲቲ እትም ገጽ 28 እና 37 ለናሙና መጥቀስ እንደሚቻል ለመጠቆም እወዳለሁ። በእነዚህ ቦታዎች ገብረ ሕይወት የአውሮፓን ዕውቀት በአያሌው አድንቀው ሲጨርሱ ወዲያው አውሮፓን እንከተል ይላሉ ብለን ስንጠብቅ ስለዚህ ጃፓንን አጥንተን እንከተል ነው እንጂ አውሮፓን እንከተል ካለማለታቸውም በላይ ደንብ ሁሉ ምንም ቢጠቅም በተለየ ጊዜያት ውስጥና ለተለየ ሕዝብ ብቻ ነው። እንዲሁም ዕውቀት ላላቸው ሕዝቦች ደግ የሆነ ደንብ ዕውቀት ለሌላቸው ሕዝቦች ትልቅ የሆነ ጉዳት ይሆንባቸዋል ማለታቸውን ለመጠቆም እወዳለሁ። የመሰረተ ልማት ግንባታ በዕውቀት ላልታነጸ ሕዝብ መዘረፊያው፣ በዕውቀት ለታነጸ ሕዝብ መበልጸጊያው አበክረው መግለጻቸው ሌላኛው አመላካች ጉዳይ ነው። ይህማ ትንተናቸው መንገድና ባቡር ለመዘርጋት ለሚተጋው የዛሬው መንግስታችን ሳይቀር የማስጠንቀቂያ ደውል በዛ ጊዜ ምናልባትም ስለ ባህልና ተመሳሳይ ጉዳዮች ከኢትዮጵያ ስልጣኔ ሁኔታ ለመነሳት ቢቻልም ስለ ኢኮኖሚ እድገት ግን ክስመት ካልሆነ ከኢትዮጵያ ለመነሳት የሚከብድ ይመስለኛል። ክስመቱን ግን ከኢትዮጵያ ሁኔታ ተነስተው ቀጥዬ እንደማትተው አብራርተውታል። እንግዲህ ከዚህ ሁኔታ በመነሳት ነው በዚህ ጽሑፌ የነጋድራስን ኢኮኖሚ ነክ ሥራዎችን አጠር አድርጌ በማቅረብ የልማት ምጣኔ ሀብታዊ ትንተና የሚባለው ትምህርት መሰረቱ አፍሪካ ወይም ደግሞ ኢትዮጵያ መሆኑን መጠቆም የሚፈልገው። በተጨማሪም የነጋድራስ ሥራዎች አሁንም ለኢትዮጵያ ችግሮች መፍትሄ የሚጠቁሙ ቁልፍ ሥራዎች መሆናቸውን አስረግጬ ለመግለጽ እሞክራለሁ። 2. የነጋድራስ ገብረ ሕይወት መሰረታዊ ሐሳቦች። በሚከተሉት ገጾች ውስጥ የነጋድራስን አስተሳሰብ፣ የነጋድራስ ሞዴል ወይም የነጋድራስ ምስለ ኢኮኖሚ ብዬ እጠራዋለሁ። በደምሳሳው ሞዴል ወይም ምስለ ኢኮኖሚ ማለት ወጥና አጠር ባለ መልኩ የኢኮኖሚ አስተሳሰብ የሚገለጥበት የአስተያየት መሳሪያ ልንለውም እንችላለን። ብዙ ጊዜ ሞዴል የሂሳብ ቀመር መልክ ሊይዝ ይችላል። ወደ ምስለ ኢኮኖሚያዊ ከመሄድ በፊት ግን ስለ ስነ ምርምራቸው ጥቂት ነገር ልበል። ነጋድራስ በጀርመን ሀገር መማራቸው ይታወሳል። ከዚህም ጋር ተያይዞ የነጋድራስ ሞዴል በዘመኑ የጀርመን የኢኮኖሚ አስተሳሰብ የተቃኘም ይመስላል። ይህንንም እንድንል የሚያደርገን በመጽሐፉ ውስጥ የተጠቀሰው አንድ ሰው ወይም ኢኮኖሚስት ቢኖር ኬሪ የሚባል ብቻ ነው። ይህ ሰው በዘመኑ ዝነኛ የነበረው
ማቴዎስ ኬሪ ወይም ደግሞ ከሱ በላይ ዝነኛ የነበረው ልጁ ሄነሪ ቻርልስ ኬሪ ይሆናል ብዬ ከዚህ በፊት ገምቼ ነበር። የሄነሪ ቻርልስ ኬሪ ዝነኝነት ማርክስና ኤንግልስ ሳይቀሩ መስክረውለታል። የቻንግን መጽሐፍ መመልከት ይቻላል። ስለዚህ ሄነሪ የአሜሪካው ፕሬዝዳንት ሊንከን አማካሪ ብቻ ሳይሆን ከነ አባቱ ታዋቂው የዘመኑ የጀርመን ኢኮኖሚስት ፍሬዴሪክስ ሊስት ላይ ከባድ ተጽዕኖ አሳድሮበታል። ሊስት ጀርመን ማደግ ከፈለገች ለእንግሊዝ ነፃ ገበያ መርህ ሳትበገር ጨቅላ ኢንዱስትሪዎችን በመንግስት ድጋፍና ከለላ ማሳደግ አለባት የሚለውን አስተሳሰብ ያመጣው በእነዚህ የአሜሪካኖች ተጽዕኖ ይመስላል። ለምሳሌ ሄነሪ የእንግሊዝ ኢኮኖሚስቶች በተለይ የሪካርዶና ስሚዝን የነፃ ገበያ ቲዎሪ አሜሪካን ዘላለም የጥሬ ዕቃ አቅራቢ ለማድረግ የተወጠነ የእንግሊዝ ኢምፔሪያሊዝም ዘዴ ነው ይል ነበር። የሄነሪ ተጽዕኖ በገብረ ሕይወት ሥራ ላይ አሻራውን በደንብ አስቀምጦታል። ጠቅለል ባለ መልኩ ሲታይ ገብረ ሕይወት የአስተሳሰብ ወይም የምርምር ዘዴ የአውሮፓን የእድገት ጥበብ ከኛ ሁኔታ ታሪክ አጣጥሞ ማቅረብ ነው። ይህ የኢኮኖሚ ማሳደጊያ ጥበብን ከታሪክ ጋር አቆራኝቶ የማጥናት ዘዴ ደግሞ ሄርሜኔቲክ የሚባለው የዘመኑ የጀርመን ሊቃውንት በተለይ ደግሞ ታዋቂዎቹ የጀርመን ሊቆች ዲና እና ዊበር የሚጠቀሙበትና ከእንግሊዝ ሊቆች ይለየናል የሚሉት የጥናት ዘዴያቸውም ነው። የዊበርን የፕሮቴስታንት ኤቲክ መጽሐፍ ስለዚህ ጉዳይ ማየት ይቻላል። የገብረ ሕይወት የአስተሳሰብ ወይም የምርምር ዘዴ ከዚህ ጋር በእጅጉ ይመሳሰላል። ይህንን መግቢያ ከማጠቃለሌ በፊት ገብረ ሕይወት ሥራ ላይ የአሜሪካዊው ሊቅ ቻርልስ ካሬ ተጽዕኖ ምን ያህል እንደሆነ ጠቁሜ ማለፍ እፈልጋለሁ። በቅርቡ አንድ ጥሩ አጋጣሚ ነበረኝ። ይህ ደስ የሚል አጋጣሚ ሐሰን መሐመድ የተባለ አንባቤ በላከልኝ የኢሜል ደብዳቤ የካሬን መጽሐፍን አግኝቶ የሚገኝበትን አድራሻ በጠቆሜ መሠረት መጽሐፎቹን አግኝቻቸዋለሁ። ነቀምት ገጠር መንገድ ሥራ ላይ የተሰማራው ኢንጂነሩ ሐሰን ታሪካዊ ዳራ ያላቸውን የኢትዮጵያ ኢኮኖሚያዊ ጽሑፎችን መውደዱና ምርምሩ አስደስቶኛል። በዛሬው ምስጋናዬን ለመግለጽ የሐሰንን ደብዳቤ ከዚህ ጽሑፌ ጋር አባሪ አድርጌዋለሁ። ሐሰን ፍለጋውን ያደረገው በጓደኛዬ በፕሮፌሰር ጂን ዊክስ ተመርቼ ጠርጥሬ የጠቆምኳቸውን ታዋቂ አሜሪካዊ አባትና ልጅ ኢኮኖሚስቶችን ፈልጎ ይዞ ነበር። እናም አሁን ገብረ ሕይወት የጠቀሰውና የተጠቀመበት በልጅየው በሄነሪ ቻርልስ ኬሪ በ1858 እንደ ኤሮፓውያን አቆጣጠር ጀምሮ በ3 ቅጽ የጻፋቸው መጽሐፍት በተለይ ቅጽ 1ና 2 ናቸው። ገብረ ሕይወት በመንግስትና አስተዳደር መጽሐፋቸው ላይ ምዕራፍ 3ና 4 ላይ ከጥንት ጀምሮ የሰው ልጅ የልማትና የእድገት ጉዞ እንቅፋቶችና የገዢ መደብ አፈጣጠር የተረከባቸው መሰረታዊ ሐሳቦች የተመሰረቱት አንዳንዶችም አባባሎችና ምሳሌዎች በቀጥታ የተወሰዱት ከካሬ መጽሐፍ ቅጽ 1 ከገጽ 45 እስከ 147 ነው። ለነገሩ ይህን ያደረጉት መጽሐፉ ላይ በግልጽ ካሬን ጠቅሰው ነው። በተጨማሪም ለሥራ ሚዛን የዋጋን ትርጉም ሐሳቦችና ምሳሌዎች ከዚህ መጽሐፍም ወስደዋል። ለምሳሌ ስለ ሮቢንሰን ከሩሶ ከካሬ መጽሐፍ ከገጽ 149፣ ስለ ሀብት ማስረጃ ገብረ ሕይወት በመጽሐፋቸው በገጽ 77 የተገለጸውን ከካሬ ቅጽ 1 መጽሐፍ ከገጽ 181 በተጨማሪ ማናቸውም ነገር አጠቃቀሙን ካላወቁበት ዋጋ እንደሌለው ገብረ ሕይወት በመጽሐፋቸው በገጽ 79 ላይ የገለጹትን ደግሞ ከካሬ ቅጽ 1 መጽሐፍ ከገጽ 163 እስከ 181 ስለ የብልጫና እርግጠኛ ሀብት ከካሬ መጽሐፍ ገጽ 191 ተወስደው በኢትዮጵያ ቀለምና እውነት ላይ ተመስርተው የተጻፉ ናቸው። ካሬ
ኢንዱስትሪ በመንግስት ከለላ ስር መደረግ አለበት። በገጽ 247 ላይ ስለ ገንዘብና ልማት በቅጽ 2 ከገጽ 305 እስከ 344 የተነሱ ሐሳቦች በዚሁ ቅጽ የወለድ መጠን እድገት ደረጃ ከፍ ሲል እንደሚቀንስ በካሬ መጽሐፍ ከገጽ 349 እስከ 50 የተገለጸው ጥሬ ዕቃ መሸጥ አፈሩን እንደመሸጥ መሆኑንና በዛው ከቀጠለ ለስደተኝነት እንደሚዳርገን በካሬ መጽሐፍ ቅጽ 3 ገጽ 333 የተገለጹትን ሐሳቦች ገብረ ሕይወት በእርሾነት እንደተጠቀሙበት ከነዚህ መጽሐፎች መረዳት ይቻላል። በነገራችን ላይ ኬሪ የተባለው ኢኮኖሚስት ይህንን ሳይሆን አይቀርም ብሎ ፍንጭ የሰጠኝ ጓደኛዬ የለንደን ዩኒቨርሲቲ ፕሮፌሰር ጆን ዊክስ ሲሆን የቻንግ መጽሐፍ ቀጥሎ ረድቶኛል። በተጨማሪም ስለ ሄርሜኔቲክ ዘዴ አየለ ዘውገ በ1973 ስለ ገብረ ሕይወት በጻፉት መስከረም መጽሔት ላይ መጥቀሳቸው የነ ዊቨርን መጽሐፍ ለመፈተሽ ፍንጭም ሆኖኛል። ወደ ቀደመው ስንመለስ እነዚህን ሐሳቦችና ምሳሌዎችም እንዲሁ በመጽሐፋቸው በገጽ 123 ላይ የተሳለውን ስዕል ገብረ ሕይወት ከካሬ መጽሐፍ እንደገለበጡት በዚሁ ገጽ ላይ በግልጽ ጽፈውታል። በመጽሐፋቸው በገጽ 44 ላይ ከዛ ገጽ ጀምሮ የጻፉትን ከዛሬው ከካሬ መጽሐፍ እንደወሰዱት ከመናገራቸውም በላይ በጣም የተንዛዛውንና ከዘመኑ የእንግሊዙ ኢኮኖሚክ ሊቅ የሪካርዶ ቲዮሪ ጋር ካሬ ለመጋፈጥ ብዙ ገጽ ያጠፋበትን ብዙ ታሪካዊ ምሳሌዎችን የተነተነበትን ከ50 የማያንሱ ገጾች ገብረ ሕይወት ለእሳቸው ሥራ ተገቢ የመሰላቸውን መሠረታዊ የሆነ ሐሳብ በድንቅና ቀላል በሆነ ቋንቋ በጥቂት ገጾች መጻፋቸውን ድንቅ የሚያሰኝ ነው። በተጨማሪም የካሬን የብዙ አገሮች ታሪክ ትተው የኢትዮጵያን ታሪክ በሚገርም ሁኔታ ጠቅለል ባለ መልኩ አስይዘው በካሬ ሐሳብ ላይ ተመስርተው ከተነተኗቸው አስተሳሰቦች ጋር አዋህደው ለተደራሲዎቻቸው ያቀረቡበት አካሄድ አስደናቂ ነው። እዚህ ላይ የሥራና ዋጋን ትወራ ባለቤት የእንግሊዙን ኢኮኖሚክ ሊቅ የሪካርዶን ንድፈ ሐሳብ መውሰድ ትተው የሞጋቹ ካሬ ላይ መሞርኮዛቸው ግርምት የሚጭርና ከላይ ከጠቀስኩት የሥነ ምርምራቸው ፈለግ የተመዘዘ ይመስለኛል። በጠቅላላው በገብረ ሕይወት ሥራ ላይ በአጠቃላይና ከላይ በጠቀስኳቸው ምዕራፎች በተለይ የካሬ አስተሳሰብ ተጽዕኖ የጎላ ነው። ሆኖም ግን እነዚህን ሐሳቦች ከኢትዮጵያ ሁኔታ ጋር አስማምተው በቀላልና ለህብረተሰቡ በሚገባ መልክ የኢትዮጵያን ችግር የፈተሹበት አካሄድ የራሳቸውና ልዩ ነው። ከዚህም በተጨማሪ የራሳቸውን ሐሳቦችንም በማፍለቅ ያነበቧቸውን ሐሳቦች ማዳበራቸው ልዩም ያደርጋቸዋል። ለማጠቃለል ራሳቸው ገብረ ሕይወት በዋቢነት የሰጡንን መጽሐፎች ስንዳስስ የካሬን የጎላ ተጽዕኖ ማወቃችን ጥሩ ሲሆን፣ ይህ ግን የገብረ ሕይወት ሥራ ልዩ ድንቅና ቀዳሚ ሥራዎች መሆናቸውን ሁኔታውን አይለውጠው። ቢያንስ ለእኔ አልለወጠብኝ። ይህን ካልኩ እስቲ ደግሞ ወደ ምስለ ኢኮኖሚያቸው ሞዴል ልመልሳችሁ። በነጋድራስ ምስለ ኢኮኖሚ ወይም ሞዴል ማንኛውም ሀገር የመልማት ተስፋ አለው። ዳሩ ግን ሁለት መሰናክሎች ወይም ተግዳሮቶች ሊጋረጡበት ይችላሉ። እነርሱም ግጭት ወይም ጦርነትና የውጭ የንግድ ሚዛን መዛባት ናቸው። እንግዲህ ለነጋድራስ የአንድ ሀገር ክስመት ወይም እድገት ደረጃ በእነዚህ ተግዳሮቶች ግዝበትና ደካማነት ይወሰናል። የነጋድራስን ሐሳብ ከስሩ ለመረዳት እነዚህን ሁለት ተግዳሮቶች ውስጣዊና ውጫዊ እንበላቸው በጥልቀት መመልከት ይሻላል። ውስጣዊ የልማት
ተግዳሮቶች ወይም መሰናክሎች። በነጋድራስ አስተሳሰብ ጦርነትን ያህል የልማት መሰናክል የለም። ጦርነት ልማትን በመገደብ ከተፈጥሮ ቁጣም ሆነ ካልተመጣጠነ የውጭ ንግድ ጉዳት ያይላል። ለነጋድራስ የሀገራችንን እድገትን ጠፍንጎ የያዘው ይህ መሰናክል ነው። ለነጋድራስ የግጭት ወይም ጦርነት መነሻው የአንዳንድ ግለሰቦች ሳይደክሙ የሰውን ላብ የመሻት ፍላጎት ነው። የሀገራችን ገበሬ ደግሞ ተበታትኖ መስፈሩ ለእነዚህ ዘራፊዎች ምቹ ተዘራፊ አድርጎታል። የዚህ አይነቱ አካሄድ ድምር ውጤት ጥቂት ሰዎች ባመረቱት ብዙ ስራ ፈት ዘራፊዎች ተመጋቢ ማድረግ ነው። ይህ ደግሞ ሀብት የመፍጠርን አቅም በተለይ በእርሻ ክፍለ ኢኮኖሚ በእጅጉ ስለሚያቀጭጨው የልማት ማነቆም ይሆናል። ለእርሻ ይውል የነበረው የሰው ኃይልም ወደ ሽፍታነቱ፣ ዘራፊነቱ ሲያደላ የልማት ተስፋን የበለጠ ያደበዝዘዋል። ነጋድራስ ይህችን ጦርነት ነክ ገለጻቸውን በዛው አልገቱትም። ይልቅስ ይህ ግጭትና የግጭት መንስኤ በዛን ጊዜ ቋንቋ ነገዶች፣ በዛሬው ቋንቋ ብሔረሰቦች መሃል ምን መልክ እንደሚይዝ ተንትነውታል። ይህን ሲገልጹ ዘረፋና ቅሚያ በእያንዳንዱ ነገድ ውስጥ እንዳለ፣ አንዳንዴ አንድ ነገድ በአንዱ ላይ እንዲነሳ በተለያየ መንገድ የነገዱ ተጠሪ ነን ባዮች እንደሚቀሰቅሱት፣ ጦርነት ሲነሳ ሁለቱ ነገዶች እንደሚተላለቁ፣ የነገድ መሪዎች ነን ባዮች ግን ወደ ጦርነት ቦታ ድርሽ እንደማይሉ በአፋቸው ለነገዳቸው በማሰብ ጠበቃ የቆሙ እንደሚመስሉ፣ በተግባር ግን ለግል ጥቅማቸው እንጂ ለነገዱ ደንታ እንደሌላቸውና ድብቅ ዓላማቸው መዝረፍ እንደሆነ በዚህ መጽሐፍ ውስጥ ፍንትው አድርገው አሳይተውናል። ይህ በነገዶች መሃል የሚነሳ ግጭት መደባዊ መልክ እንዳለው ገብረ ሕይወት በጥናታቸው ላይ ያስረገጡት ጉዳይም ነው። እንዲህ ይላሉ። የእያንዳንዱ ቆሮ ሐሳብ መቼም ለመቀማት ነው። ነገር ግን ይህን እውነተኛ ሐሳባቸውን ሸፍነው ስም ብቻ ለመፈለግ የተነሱ ያስመስሉታል። ቆሮዎች ግን በመጀመሪያ ለመጋደል አይፈላለጉም ነበር። ገባሮቻቸውን እያስተራረዱ ቆሮዎቹ እርስ በርሳቸው በፍቅር ለመላላክ አይመለሱም። ይህ የገብረ ሕይወት የጦርነት መንስኤ ትንተና ሀቲት ባለፉት 10 ዓመታት እንደ አውሮፓውያን አቆጣጠር ከ1999 ጀምሮ ግጭቶችን ለመተንተን ኢኮኖሚስቶች በተለይ ደግሞ የኦክስፎርድ ዩኒቨርሲቲ ፕሮፌሰር የሆኑት ፓውል ኮሊየር እና አብረዋቸው የሚጽፉ ብዙ የምርምር አጋሮቻቸው በመስኩ የዘረጉትን ስግብግብነትና በደል፣ የፍትህ እጦት፣ ግሪድ ኤንድ ግሪቫንስ እንደ ግጭት መንስኤዎች የሚለውን የግጭትና የእርስ በርስ ጦርነት ሞዴል ገብረ ሕይወት ከ90 ዓመት በፊት ተውረውት ነበር ማለት ይቻላል። የሚገርም ነው። በገብረ ሕይወት ሞዴል ውስጥ የዚህ ውጤት በጦርነት ምክንያት ገበሬው በብዙ ድካም ካለማው መሬት ተፈናቅሎ በመቆየቱ የለማው መሬት ተበላሽቶ እንደገና ሀ ብሎ መሬቱን ማልማት ሲጀምር ምን ያህል ልማትን ወደኋላ እንደሚመልስ ማስረዳታቸው ላይ ነው። የጦርነት አዙሪት በተደገመ ቁጥር የኋልዮሽ የልማት ጉዞ ህዝቡን በዛው ልክ በድህነት አዙሪት ውስጥ ተደፍቆ እንዲቀር እንደሚያደርግ ነጋድረስ በአንክሮ ገልጸውታል። በነገራችን ላይ ጦርነት ነክ ጥናቶች ገብረ ሕይወት እንዳደረጉት የጦርነት አሉታዊ ገጽታ ላይ ብቻ አያተኩሩ። እንዳውም ጦርነት እድገትን ሊያመጣ እንደሚችል ይሞግታሉ። ገብረ ሕይወት ይህንን የጦርነት ሌላ ገጽታ ያልተነተኑት ትንታኔያቸው ጉዳቱ ባየለበት በኢትዮጵያ ታሪክ ላይ ስለተመሰረተ ሳይሆን አይቀርም ብዬ ገምታለሁ። ያንዳንዱን ትንሽ ንጉሥ ሀገር ሌላው እየጠቀለለ ይሄዳል። በጊዜ ብዛት ትልልቅ ነገስታት ይወጣሉ። በውስጣቸው በግድያና በዘረፋ የበለጠውን እያዩ ራስ ደጃዝማች እያሉ ይሾማሉ። በነገሱበትም ሀገር ለእነርሱ ያካፍላሉ።
የቀረው ሁሉ የእነዚህን ማዕረግ እያየ ስምና ሹመትን እያገኘ እያለ በሕዝቡ ውስጥ ያለውን እያንዳንዱን ሰው በግድያና በዘረፋ እንዲመሰገን ይጥራል። ጦርነቱ ከድሮ የባሰ ይሆናል። ጦርነቱን የሚያነሱ ነገሥታቱና አለቆቹ ሁሉ ልባቸው ሀብት እንደፈለገ አይገልጹም። ነገር ግን ስም ለመፈለግና ለማግኘት ወይም ሃይማኖቶችን ላለማስፋፋት ወይም የተጠቃውን ለመርዳት አስመስለው ይነሳሉ። የጦርነቱ ሁሉ ፍጻሜና ምኞት ግን መዝረፍና ማስገበር ነው። ይህንን ስላልን ዕውቀታቸው የሰፋ ነገሥታትም ቢሆኑ መዝረፍን አይተው፣ አዘራረፋቸው ግን የዕውቀት አዘራረፍ ነው ይሉናል። ይህ እንግዲህ ለነጋድራስ አንዱና ዋነኛው ውስጣዊ የልማት መሰናክል ነው። የመሰናክሉ ምንጭ ጦርነት ሲሆን የጦርነቱ ሰለባ የሚሆነው የእርሻ እድገት ነው። በጦርነቱ የሚያልቀው የሕዝብ ብዛት ከባለሥልጣኖች የሥልጣን አለመረጋጋት ጋር ተደማምሮ ልማትን እንደሚያሽመደምደው ነጋድራስ ገልጸውታል። ነጋድራስ የጦርነቱ ውጤት በትናንሽና በትላልቅ ንጉሶች መካከል እንደገና ተጭሮ አገሪቱን ሲያምስ እንደነበረ በግልጽ አስቀምጠውታል። እንዲያውም ነገሩ በዚህ ከቀጠለ የእርሻ ልማታችን ከስሩ ጠፍቶ የአየር ንብረታችንና የመሬት ለምነት ተናግቶ የልጅ ልጆቻችን ወደ ውጭ አገር እንደሚሰደዱ ተንብየዋል። የአሜሪካን ዲቪና አረብ ሀገር ለመሄድ ያለውን ሰልፍ ልብ ይሏሉ። አንዱ ተማሪ አማኑኤል ይህንን ደርዝ ይዞ የሁለተኛ ዲግሪውን መመረቂያ ጽሑፍ በአዲስ አበባ ዩኒቨርሲቲ 4 ኪሎ ሰርቶበታል። ነጋድራስ ውስጣዊ የልማት መሰናክሎች ከሚሉት ከላይ ከተጠቀሰው ሐሳብ ጋር አያይዘው መዋለ ነዋይ ወይም ኢንቨስትመንትና የተማረ ወይም የሰለጠነ የሰው ኃይል ለልማት ወሳኝ እንደሆነ ለማሳየትም ጥረዋል። በተጨማሪም የግብርናው ክፍለ ኢኮኖሚ እድገት ወሳኝ ቢሆን የከተማው ክፍለ ኢኮኖሚ ካላደገ ግብርናው ብቻውን ሊያድግ እንደማይችል በጠራ ቋንቋቸው አሳይተዋል። ነጋድራስ የከተማው ኢኮኖሚ ለገጠሩ የገበያ ምንጭ ብቻም ሳይሆን የሰለጠነ የሰው ኃይልና የቴክኖሎጂ እድገት መሰረትም ነው። ይህንን የገብረ ሕይወት ውስጣዊ የልማት መሰናክል አተናተን አቅርቦትና ፍላጎት የተባሉትን የኢኮኖሚክስ ጽንሰ ሐሳቦችን ይዘን እንደሚከተለው ልናቀርበው እንችላለን። አቅርቦት በገብረ ሕይወት ሞዴል ውስጥ ይህ አቀራረብ የሚከተሉት የነጋድራስ ታሳቢ ሁኔታዎች ላይ የተመረኮዘ ነው። የመጀመሪያው ታሳቢ ሁኔታቸው የሀገሪቱ መሬት ጫካ እና ገና ያልተነካ ያልታረሰ መሆኑ፣ ሁለተኛ የሕዝብ እድገት ለእርሻ ምርት መጨመር አስፈላጊ መሆኑና በመጨረሻ ጦርነት የሕዝብ ቁጥር መቀነስን እንደሚያስከትል ታሳቢ ማድረጋቸው። ይህንን ይዘን በነጋድራስ ሞዴል አቅርቦት የሚጨምረው የሕዝብ ቁጥር ሲጨምር፣ የሥራ ክፍፍል ሲጠነክር፣ እንዲሁም በምርታማ ሥራ ላይ የተሰማራው ሕዝብ በአንጻራዊነት ሲጨምር ነው። በአንጻሩ ጦርነት ሲያይል አቅርቦት እንደሚቀንስ አድርገው ቀርጸውታል። ይህ ሁኔታ በቀመር 1 ተመልክተነዋል። የእርሻ ምርት እኩል ይሆናል ጦርነት ሲባዛ ሕዝብ እድገት ሲባዛ የሥራ ክፍፍል ሲባዛ በምርት ሥራ ላይ የተሰማራ አምራች ኃይል ወይም ጉልበት፣ ከዛ ውጤት ነው። በቀመር 1 የተሰጠው የእርሻ ምርት በገበያ ዋጋ ቢሰላ የሚከተለውን መልክ ሊይዝ ይችላል። እሱም የእርሻ ምርት በገበያ ዋጋው ሲባዛ ምርቱ ይሆንና ውጤቱ ይሆናል። እሱም በምርታማ ሥራ የተሰማራ አምራች ጉልበት ውጤቱ ይሆናል። ይህ ማለት ምርት በገበያ ያለው ዋጋ ሲባዛ ዋጋው በምርቱ እኩል ይሆናል። አሁንም እኩል ነው የሚሆነው የጉልበት ዋጋ። የጉልበት ዋጋ
መዋለ ነዋይ ውጤት ነው። የግብርና ምርት ዋጋ ደግሞ የእውቀት ውጤት ነው። ይህ አቀራረባቸው በማርክሲስት በዴቪድ ሪካርዶ የኢኮኖሚ የዋጋ ትመና አተናተን ላይ የተመሰረተም ነው። ለገብረ ሕይወት አራተኛው ቀመር ቁልፍ ነው። ምክንያቱም በእውቀት ደረጃ ልዩነት ሰዎች ወይም ሀገሮች ዕቃዎቻቸውን የሚገበያዩበት ሚዛን ይወስናል እና ከዚህ ጋር አያይዘው ገብረ ሕይወት ያብራሩት ጉዳይ አንድ ምርት ዋጋ አለው የሚባለው ሰዎች አጠቃቀሙን በደንብ ሲያውቁ ጭምር መሆኑ። የአስተሳሰባቸው ታዋቂው የአሜሪካ ኢኮኖሚስት ፓውል ባረን በ1957 እንደ አውሮፓውያን አቆጣጠር ከጻፈው የእርግጠኛነት የአንጻራዊ ሀብት ልዩነት አተናተን ጋር ተመሳሳይነት አለው። ፍላጎት በገብረ ሕይወት ሞዴልን እንይ። ገብረ ሕይወት የኢኮኖሚውን አጠቃላይ የፍላጎት አዝማሚያ ሲገልጹ በዚህ ዘርፍ ዕውቅ የሆነውን ሚካኤል ካልስኪን እና ኬንስን መሰረታዊ ሐሳቦች ቀድመው አመላክተዋል። የሀተታቸው በኢኮኖሚክስ ትምህርት ዘርፍ ባያሌው የሚታወቀውን የእርሻና የኢንዱስትሪ ክፍለ ኢኮኖሚ ግንኙነት ይነካል። ለገብረ ሕይወት የግብርናው ክፍለ ኢኮኖሚ አድጎ አጠቃላይ የፍላጎት ማነስ ችግር ከገጠመው በሁለት መልክ ሊፈታ ይችላል። አንደኛው የግብርና ምርቶች የዋጋ መቀነስና በዚሁም ምክንያት ሸማቾችን በማበረታታት ሲሆን፣ ሁለተኛው የውጭ ገበያን በማፈላለግ የውጭ ገበያ ማግኘት ግን ሊሳካ የሚችለው ምርታማነትን በእርሻው ክፍለ ኢኮኖሚ በመጨመር ነው። ይህ ደግሞ ቴክኖሎጂን በገጠር ማስፋፋት ግድ ይላል። እዚህ ላይ ግን ቴክኖሎጂ በገጠር ሲስፋፋ የገበሬው ገቢ በዋጋ መቀነስ ምክንያት ሊቀንስ እንደሚችል በ1950ዎቹ ፍሬቢሽና ሲንገር የተባሉ ምሁራን አመጡ የሚባለውን ንድፈ ሐሳብ ቀድመው ገብረ ሕይወት ተንትነውት ነበር። ጠቅለል ባለ መልኩ ሲታይ የገብረ ሕይወት ሞዴል 3 ክፍለ ኢኮኖሚዎችን ያጠቃልላል ነው ማለት የሚቻለው። ሆኖም ግን ሞዴላቸው ያተኮረው በእርሻው ክፍለ ኢኮኖሚ ላይ ነው። ከእርሻ ውጭ ያለው ኢኮኖሚ በሁለት አቅጣጫዎች እርሻው ላይ ተጽዕኖ እንደሚያደርግ አብራርተዋል። አንደኛው መንገድ ቴክኖሎጂ በማቅረብ ምርታማነትን መጨመሩ ሲሆን፣ ሁለተኛው መንገድ ግን ለእርሻ ክፍለ ኢኮኖሚው ገበያ መፍጠሩ ነው። የአስተሳሰባቸው በሚከተሉት ቀመር ሊጠቃለል ይችላል። ዋጋ እና ምርት እኩል ይሆናል ዋጋ ምርት ሲደመር ዋጋ ምርት ሲደመር ፍጆታ ሲደመር የቀረጥ ገቢ። በተራ ቁጥር 5 የተቀመጠው ቀመር የግብርናውን ክፍለ ኢኮኖሚ አቅርቦት፣ ከእርሻ ውጪ የሆነው ክፍለ ኢኮኖሚ ፍላጎትን፣ የውጭ ንግድ ፍላጎትን፣ እንደገናም ከራሱ ከግብርናው ክፍለ ኢኮኖሚ የሚመጣን የፍጆታ ፍላጎት አሟልቶ በተጨማሪም ለመንግስት የቀረጥ ገቢ እንደሚፈጥር ያሳያል። እንደ ገብረ ሕይወት አካሄድ በዚህ ቀመር የሚታየው የፍላጎትና የአቅርቦት ሁኔታ ከተዛነፈ የግብርና ምርቶች ዋጋ ከፍና ዝቅ በማለት ሚዛኑ እንዲጠበቅ ያደርጋል። ይህም ሁኔታ በስዕል 1 ጠቅለል ባለ መልኩ ቀርቧል። ስዕሉ የተሰራው የግብርናው ምርት አቅርቦትና ፍላጎት ከገበያ የምርቱ ዋጋ ጋር ያለው ዝምድና ላይ በማተኮር ነው። ስለሆነም የገበያው ዋጋ ሲወጣና ሲወርድ አቅርቦትና ፍላጎት ስዕሉ ላይ በተሰጡት ጠቋሚ መስመሮቻቸው ላይ በሚደረግ ቁልቁልና ሽቅብ የመንሸራተት እንቅስቃሴ ይገለጻል። የመንሸራተቱ ብርታት በመስመሮቹ የተዳፋትነት ሁኔታም ይወሰናል። በአንጻሩ ሌሎች አቅርቦትና ፍላጎት ወሳኝ ምክንያቶች ለምሳሌ በቀመር 1 እና በ5 የተሰጡት እንደ ጦርነት፣ የህዝብ እድገት፣ ቀረጥና የመሳሰሉት ያሉት ሲለወጡ በነፃ ገበያ ዋጋ
እና ለገበያ በሚቀርበው ተያያዥ ምርት ላይ ያላቸው ተጽዕኖ የሚገለጸው የአቅርቦትና የፍላጎት ተቋሚ መስመሮቻቸው አሁን ካረፉበት ሁኔታ እንደ ተጽዕኖ ሁኔታ ወደ ላይና ወደ ታች ከፍና ዝቅ በማለት ይሆናል። በፍላጎት መሳሳት ወይም ደግሞ በውጭ ገበያ ተፎካካሪ ለመሆን የግብርና ምርቶች ዋጋ የሚቀንስ ከሆነ ገበሬው የቴክኖሎጂ ተጠቃሚ ለመሆን ገንዘብ ይቸግረዋል፣ ገቢውም ይቀንሳል። በዛ ላይ ነጋዴዎች በመሃል ገብተው የገበሬውን የገቢ ድርሻ ይሻሙታል። በዚህ ሁኔታ የቴክኖሎጂ ተጠቃሚነት በብድር ሊካሄድ ቢችልም በቁጥር 5 አለ የተሰጠው ቀመር የሚያሳየው ገበሬም ብሎም አገሪቱ የብድር ጫና ይመጣባቸዋል። ብድር እኩል ይሆናል የመዋለ ንዋይ ፍሰት ወይም ኢንቨስትመንት ሲደመር ወለድ ሲባዛ እስካሁን ያለ ጠቅላላ የብድር መጠን ማለት ነው። ይህ የግብርናው ክፍለ ኢኮኖሚ ብድር እየበዛ ከሄደ አበዳሪው ገበሬውን ከመሬቱ በመንቀል መሬት በጥቂቶች እጅ እንድትውል ሊያደርግ እንደሚችል የገበሬ ሕይወት ሞዴል ያሳየናል። በቁጥር 5 እንደተሰጠው ቀመር የግብርናውን ክፍለ ኢኮኖሚ አቅርቦትና ፍላጎት ሚዛን እንዳሳየን ሁሉ የሚከተለው ቀመር ተመሳሳዩን ሁኔታ በተቀረው ክፍለ ኢኮኖሚ ያሳየናል። ተጓዳኝ ተመሳሳይ ስዕል ሊሰራም ይችላል። ይህ ቀመር በአገር ውስጥ ወጪ የተሸፈነ መዋለ ንዋይ ነው የሚሆነው። ያ ማለት የገብረ ሕይወት ሞዴል ሌላ ለየት የሚያደርገው ነገር ስትራክቸራሊስት የሚባሉትን ኢኮኖሚስቶች በመቅደም የተዛባ የገቢ ስርዓት በአጠቃላይ በማክሮ ኢኮኖሚው ላይ ያለውን ተጽዕኖ በአንክሮ በመግለጹ ጭምር ነው። ይህንንም እንዲህ ብለው ገልጸውታል። በስራ ያልሰለጠኑ ህዝቦች ያልተሰራ ዕቃ ከሀገራቸው አውጥተው ሸጠው ትርፍ ብር ቢያገኙ ለጊዜው ነው እንጂ አያዘልቃቸውም። መሬታቸው በጊዜ አርጅቶ እህል መስጠቱን ሲያቋርጥ፣ የሚሸጡት ነገር ሲጠፋ፣ የልብስ መግዣና ምግብ አጥተው እናገኛለን ሲሉ ወደ ሌላ አገር ይሰደዳሉ። የሚነገዱበትም ነጋዴዎች የአገሩ ሰዎች ቢሆኑ ያው ነው። ባለመሬቱ እየደኸየ ነጋዴው ግን እየተጠቀመ ይሄዳል። ማለት የአገሩ ሀብት በጊዜ ብዛት በጥቂቶች ሰዎች እጅ ይጠቀለላል። እነዚህም ጥቂቶች ሰዎች የተወለዱበት ሀገር ብዙ ፍሬ እንደማይሰጥ ሲያዩ የሰበሰቡትን ብርና ወርቅ ይዘው በደህና ሁኔታ የሚኖሩበት ሀገር ይሄዳሉ። ብዙ ሀብት ያከማቸ ሰው በሄደበት ሀገር ይመቸዋልና የሀገር መውደድን ነገር ከጉዳይ አይቆጥረውም። የሚበላውንና የሚለብሰውን ያጣ ድሃ የተወለደበትን ሀገር የሚወድበትን ምክንያት ያጣልና የአገሩ መንግስት ቢበረታ ወይም ቢጠፋ ግድ የለውም። ስለዚሁም መንግስት የሚጠቀምበት የአገሩ ሀብት በጥቂቶች ሰዎች እጅ ሲሰበሰብ አይደለም፣ በመላው ሕዝብ እጅ ሲከፋፈለው ነው እንጂ። የሀብታሞች አኗኗርና የሰራተኛው ድሃ አኗኗር አይነቱ እንበል መጠን የሚራራቅበት ሀገር መንግስቱ የጥፋት አፋፍ እንደደረሰ ያስረዳል። የኢትዮጵያንም ሕዝብ ሁኔታ ብንመለከት እንደዚሁ ያለ ጥፋት እንዳይደርስበት ያስፈራል። በአንድ ፊት ነግደው የሚያድሩት የውጭ ሀገር ሰዎችና ለሕዝቡ አንዳች ጥቅም ሳይሰሩ ድካሙን የሚቀሙ አንዳንድ ሹማምንት ደህና ቤት እየሰሩ እያጌጡ የተመቸ ኑሮ ሲኖሩ እናያለን። በአንድ ፊትም የዕለት ምግብና የአንድ ዓመት ልብስ እናገኛለን ሲሉ ብዙ ሺህ ድሆች ወባና ችጋር ፈጅቷቸው ከድሬዳዋ አንስቶ እስከ አዲስ አበባ ድረስ ከምድር ባቡር ጎን ለጎን አልፈው ተቀብረዋል። ግማሾቹም የተቀበሩት መቃብር ጠሊቅ ስላልሆነ ድሮ አጥንታቸው ወጥቶ ከምድር ባቡር መንገድ ግራና ቀኝ ተበትኗል ይላሉ። ሲቀጥሉም የአማረ የግንብ ቤትና ትንንሽ ጎጆ ለአጠገብ ተሰርተው እናያለን።
በአንዱ ቤት ውስጥ ትልቁ ጌታ ሕዝቡ ደክሞ ያፈራውን ገንዘብ በከንቱ ሲያባክነው፣ በጎጆ ውስጥ የሚኖረው ድሃ የሚበላውና የሚለብሰው የሚያበራውም አጥቶ በረሃብና በብርድ ተጨብጦ በኩበት ጭስ በእድፍ ውስጥ ይጨማለቃል። በዚህ ትንተና ገብረ ሕይወት እንደ ዕውቁ የፖላንድ ምሁር ሚካኤል ካልስኪ የኢኮኖሚ ተዋናዮችን የሚመለከቱ በመደባዊ ይዘታቸው ነው። እነዚህ ተዋናዮችም በተቋማት ላይ ያላቸውን ተጽዕኖ፣ ተቋማትም እንዲሁ በኢኮኖሚው ላይ ያላቸውን አንድምታ በውሉ አጢነውታል። በመጨረሻም የነጋድራስ ውስጣዊ የልማት ችግር ያልኩትን ሳጠቃልል እሳቸው ያነሷቸውን ሁለት መሠረታዊ ሐሳቦች እንደገና በመጠቆም ነው። እነርሱም የሀብት ክፍፍል በቅጡ አለመመጣጠን በሀገር ልማትና ሀገር ሉዓላዊነት ላይ የሚያመጣውን አሉታዊ ተጽዕኖ፣ ሁለተኛ ኢኮኖሚያዊ ትንተናቸው መደባዊ መሆኑና የልማት ተቋማት ወሳኝ ሚና የሚጫወቱ መሆናቸውን ማሳሰባቸው ነው። እኚህ አስተሳሰቦች በመዋቅራዊ ችግሮች ላይ ያተኮረ የኢኮኖሚ አተናተን ወይም ሀቲት ስትራክቸራል ኢኮኖሚክስ እና የድህረ ኬንስ ኢኮኖሚያዊ አተናተን ሀቲት ፖስት ኬንሲያን ኢኮኖሚክስ የሚባሉትን የዛሬ ኢኮኖሚስት ትምህርት ፈርጆች ፋና ወጊ መሆናቸው ቁልጭ አድርገው የሚያሳዩ ናቸው። የትንታኔያቸው የመንግስት የገንዘብና የቀረጥ ነክ ፖሊሲ ምን መሆን እንዳለበት አጥጋቢ በሆነ መልኩ ለማስረዳት መንገድ ከፍቶላቸዋል። በገብረ ሕይወት ሞዴል የገንዘብና የቀረጥ ነክ ፖሊሲ ሁኔታን እንይ። በገብረ ሕይወት ሞዴል ቀረጥ ለመዋለ ንዋይ የሚያስፈልግ ገቢ ማሰባሰቢያ ብቻም ሳይሆን ኢኮኖሚውን በተፈለገው አቅጣጫ ለመምራት የሚያገለግል የፖሊሲ መሳሪያ ጭምር ነው። ለዚህ ይመስላል የተለያዩ የቀረጥ አይነቶች ላይ ለምሳሌ የሀገር ውስጥ ዕቃ ላይ፣ የውጭ ዕቃ ላይ፣ የቅንጦት ዕቃ ላይ፣ የፍጆታ ዕቃ ላይ እና የመሳሰሉትን ትንተናቸው ያተኮረው። ጠቅለል ባለ መልኩ ከቁጥር 10 እስከ 13 በተሰጡ ቀመሮች የገብረ ሕይወት የቀረጥ ነክ መሠረታዊ ሐሳቦች ሊገለጹ ይችላሉ። የሀገር ውስጥ ቀረጥ ገቢ እኩል ነው ከየሀገር ውስጥ የቀረጥ ምጣኔ ጋር፣ ማለትም የሀገር ውስጥ ምርት አጠቃላይ ዋጋ ተሰልቶ ጋር ማለት ነው። በመጨረሻ በውጭ ንግድ ላይ ሊኖር የሚችለው የቀረጥ ገቢ ሁኔታ አሁንም ካልስኪን በመቅደም በቁጥር 13 ቀመር የተሰጠውን እንደሚመስል የገብረ ሕይወት ሞዴል ያሳያል። ይህ ቀመር ከውጭ ንግድ የሚገኘው ቀረጥ በቅንጦት በኢንቨስትመንት ዕቃዎች ላይ ሊጣል እንደሚችል ቢያሳይም በቅንጦት ዕቃ ላይ ቢሆን እንደሚመረጥ ገብረ ሕይወት አሳስበዋል። ከዚህ የቀረጥ ነክ ፖሊሲ በተጨማሪ ገብረ ሕይወት የገንዘብ ነክ ፖሊሲን ትንተና ሰጥተውበታል። በዚህ ትንተናቸው ማንኛውም ልማት ባንክና የገንዘብ ነክ ጉዳዮች ጨምሮ በእውቀት ላይ ካልተመሰረቱ ጉዳቱ እንደሚያይል በተደጋጋሚ ማስገንዘቡን ቀጥለውበታል። ታዳጊ ሀገሮች የሰለጠነ የሰው ኃይል ከሌላቸው በባንኮች የተሰበሰበውን ገንዘብ ተጠቃሚ አይሆኑም። በአንጻሩ የሰለጠነ የሰው ኃይል ያላቸው ያደጉ ሀገሮች የዚህ ባንክ ተጠቃሚ ይሆናሉ። ይህንን ግንዛቤ በሚመለከት ሁኔታ ምሳሌ በመስጠት አጠናክረውታል። እንዲህ ይላሉ። በኢትዮጵያ የቆመው የእንግሊዝ ባንክ ከታህሳስ 22 1924 ዓ.ም እስከ ታህሳስ 2 1905 ዓ.ም ድረስ ያበደረው ገንዘብ ብናስበው 1,220,850 ብር ይሆናል። ከዚሁ የኢትዮጵያ ሕዝብ የተበደረው 50,000 ብር በላይ አይሆንም ይሆናል። የቀረው ግን 1,170,850 ብር የውጭ ሀገር ሰዎች ተበድረው ሰሩበት። ገብረ ሕይወት
ስለ ገንዘብ ፖሊሲ ሲተነትኑ እንደ አንድ ጥሩ የፖሊሲ መሳሪያ አድርገው የሚገልጹት ባንኮች የሚያስከፍሉትን የወለድ መጠን ነው። ለገብረ ሕይወት የልማት እድገት የባንክና የመገናኛ አውታሮችን ስለሚያስፋፋ መበደር ከባድ አይሆንም። ምክንያቱም ንግድ ይስፋፋል፣ ሰዎች ገንዘባቸውን ከማስቀመጥ ይሰሩበታል። በመሆኑም የገንዘብ መጠን ኢኮኖሚ ውስጥ ይጨምራል። በዚህም ምክንያት ባንኮች የሚያስከፍሉት የወለድ መጠን ዝቅ ይላል። ስለሆነም ለገብረ ሕይወት የወለድ መጠንና የሀገር እድገት ተቃራኒ የጉዞ መስመርን ይከተላሉ ባይ ነው። ይህም ማለት ያደጉ ሀገሮች የባንኮች የወለድ መጠን ዝቅ ያለ ሲሆን፣ ያላደጉ ሀገሮች የባንኮች የወለድ መጠን ግን ከፍ ያለ። ሌላው ገብረ ሕይወት ያነሱት ገንዘብ ነክ ጉዳይ ነው። የባንክ ገንዘብ የመፍጠር አቅምና መንግስት ግሽበትን ተጠቅሞ ህዝቡን በተዘዋዋሪ ቀረጥ ማስከፈል እንደሚችል ማተታቸው ነው። ይህንን ሁኔታ በጊዜው የነበረውን የአቢሲኒያ ባንክ አሃዝ በመጠቀም አብራርተውታል። እውቀት ለሌለው ህዝብ ባንኮች የሚፈጥሩት ገንዘብ ከጥቅሙ ጉዳቱ እንደሚያመዝን ከማተታቸውም በላይ መንግስትም ግሽበትን ተጠቅሞ ገንዘብ መሰብሰቡ ምንም እንኳ ለመንግስት ቀላል ግብር የመሰብሰቢያ ዘዴው ቢሆንም ግልጽነትና ተጠያቂነት የሌለው አሰራር ስለሆነ ገብረ ሕይወት ተቃውመውታል። እንዳውም የውጭ ሀገር ሰዎች የኢትዮጵያን መንግስት ከእንደነዚህ መምከር ጀምረዋል ማለትን ባይሰሙ ይህንን ሐሳብ መጻፍ ቀፏቸው ነበር። ይህ አይነቱ የመንግስት አካሄድ የሰራተኛውን ህዝብ የመግዛት አቅም እንደሚያመነምንና በዚህም ሰራተኛው እንደሚጎዳ ገልጸውታል። በመጨረሻ የገብረ ሕይወት የገንዘብ ነክ ትንታኔ የገንዘብ ፍላጎት ቀመር ላይ ያተኮረ ነበር። በጊዜው በኢኮኖሚ ውስጥ የነበረውን የሽርፍራፊ ገንዘቦች እጥረት በመጥቀስ ይህንን ክፍተት ለመዝጋት የገንዘብ አቅርቦቱ ከአውሮፓ በመምጣት ከኢትዮጵያ ትርፍ አጋብሶ ሊሄድ እንደሚችል ስጋታቸውን ገልጸዋል። ይህም የሆነው በጊዜው የነበረው ገንዘብ የብር ወይም የወርቅ በመሆኑ ነው። ይህንን አደጋም ለመቀነስ የሚከተሉትን የፖሊሲ አቅጣጫዎች በመንግስት እንዲከተል ጠቁመዋል። አንደኛ፣ መንግስት የራሱን ገንዘብ ከበቂ ሽርፍራፊ ጋር እንዲያትም። 2 የገንዘብ ፍላጎት በማጥናት ተመጣጣኝ አቅርቦት እንዲያደርግ፣ ይህንንም ስራ መንግስት ብቻውን እንዲሰራው። 3 በተለያዩ ከተሞች መሃል ያለውን የዋጋ ልዩነት ለማጥበብ በትንሽ ገንዘብ ብዙ ንግድ ለማካሄድ እንዲችል የ1 ብር አማካኝ ዝውውርና የምታስተናግደውን የንግድ መጠን በመጨመር መንግስት መሰረተ ልማቶችን እንዲያስፋፋ። 4ኛ የገንዘቡን ህጋዊ ተቀባይነት በመደንገግ የግድ ብር ወይም ወርቅ መሆኑን በሂደት መቀነስ። እኚህ የገብረ ሕይወት የፖሊሲ አቅጣጫዎች ልዩ የሚያደርጋቸው የገንዘብ ነክ ፖሊሲዎች ሰፋ ባለ ልማታዊ ቅኝት ስር የተወጠኑ መሆናቸው። ለዚህም በጣም ግልጹ ምሳሌ በቁጥር 3 የተሰጠው የፖሊሲ አቅጣጫ ነው። ሁለተኛው ውጫዊ የልማት መሰናክሎች ናቸው። እስካሁን ውስጣዊን ያየነው። ውጫዊውን ስናይ በነጋድራስ ሞዴል ውጫዊ የልማት መሰናክሎች ያልኳቸው ኢትዮጵያ በውጪ ንግድ በኩል ያላትን ግንኙነት መሰረት ያደረገውን አተናተናቸው ነው። ለነገሩ አስተሳሰቡ በአጠቃላይ ላደገና ላላደገ ሀገር ንግድ ልውውጥ መገለጫ ሊሆን ይችላል። በዚህ ርዕሰ ጉዳይ የነጋድራስ መሰረታዊ ሐሳብ የሚያጠነጥነው በተለያየ የእድገት ደረጃ ላይ ባሉ 2 ሀገሮች ነው። ለምሳሌ አውሮፓና ኢትዮጵያ ሲነግዱ ያላደገው ሀገር እንደሚጎዳ ማስረዳቱ ላይ ነው። ለዚህ ደግሞ መሰረታዊ ምክንያት ያላደገው ሀገር ምርት ብዙ ዕውቀት የሌለበት ጥሬ ዕቃና የትራንስፖርት ወጪው ትልቅ ሲሆን፣ ያደገው ሀገር ዕቃ ደግሞ የተቃራኒውን ይዘት ይይዛል። ይህ ደግሞ ላልተመጣጠነ የንግድ ልውውጥ ብሎም ላላደገው ሀገር ድህነት መዳረግ ምክንያት ይሆናል። ይህንን ሲያብራሩ እንዲህ ይላሉ። እንግዲህ ለአንዱ ኮሮጆ አቡጀዲ እስከ 3 በሬ ይሰጥበታል። ስለምን በሬው በሽታ እንዳይገለው
አውሬ እንዳይበላው ከመጠበቅና ወደ ገበያ ከመውሰድ በቀር ሌላ የሰው ድካምና እውቀት አላለፈበትም። የአቡጀዲው ጥጥ ግን አቡጀዲ እስከሚሆን ድረስ የብዙ ሰዎች እጅና በብዙ መኪናዎች ውስጥ ገብቶ ተደክሞበታል። በፈረንጅ ሀገር በሬውም ቢሆን ብዙ ዋጋ ያወጣል። ስለምን? ህዝቡ በዝቶ ሀገሩ ጠባብ ስለሆነ በሬው በልቶ የሚያድገው ሳር ተዘርቶ ታጭዶ ተከምሮ ነው። ቤቱም የሚሰራ በስንት ድካም ነው። ስለዚህ ከአውሮፓ ሀገር ለሚመጣልን ነገር ሁሉ ዋጋ የምንሰጠው ስለ ስራው ነው እንጂ ስለ ብዛቱ አይደለም። የአቡጀዲ ጥጥ እንጂ ስራው ወደ አገራችን መጥቶ ፍግ እንዳይሆን የታወቀ ነው። እንግዲህ ዕውቀት አንስሶች የሚያስፈልገውን ነገር ሁሉ በገዛ እጁ ለመስራት የማይችል ህዝብ ዕውቀት አንሶት የሚያስፈልገውን ሁሉ በገዛ እጁ መስራት የማይችል ህዝብ የሚያገኘው ጉዳት ምን እንደሆነ ከተረዳን ዘንድ ይህንን ጉዳይ ባርነት አጥፍቶ ወደ ሀብትና ወደ አርነት የሚወስደውን መንገድ እንመልከት ይሉናል። ያላደገው ሀገር ጥቅም ካደገው ሀገር ጥቅም ጋር ሲነጻጸር በጣም የማሽቆልቆል ዝንባሌ ይኖረዋል። የልማት ኢኮኖሚ ተንታኞች ይህንን ሐሳብ ዝንባሌ ዘ ፕሬስፒሽ ሲንገር አስተሳሰብ ወይም ሃይፖቴሲስ ይሉታል። እኔ ግን የነጋድራስ ሕይወት ገብረ ሕይወት አስተሳሰብ ወይም ሃይፖቴሲስ ወይም የገብረ ሕይወት የፕሬስፒሽ ሲንገር አስተሳሰብ ብየዋለሁ። ምክንያቱም እሳቸው ከ50 ዓመት ከፕሬስፒሽ እና ከሲንገር በፊት ቀድመው ስላወቁት ስለጻፉትም። ጠቅለል ባለመልኩ የገብረ ሕይወት ውጫዊ የልማት መሰናክሎች በቁጥር 14 በተሰጠው ቀመር ሊገለጽ ይችላል። ይኸውም ወጪን እኩል ይሆናል የኢትዮጵያ ንግድ እኩል ይሆናል የግብዓት ወጪ ከአውሮፓ ይሆናል ማለት ነው። ይህ ቀመር በኢትዮጵያና በአውሮፓ መሃል ያለውን የገቢና የወጪ ንግድ ሚዛን የተመጣጠነ እንደሆነ ያሳያል። ሆኖም ግን በገብረ ሕይወት ሞዴል ኢትዮጵያ ጥሬ ዕቃ፣ አውሮፓ ግን የተፈበረከ ዕቃ ስለሚልኩ ኢትዮጵያ ትጎዳለች። ይህም የሚሆነው ቀደም ብዬ እንደጠቀስኩት በሁለት ምክንያት ነው። አንደኛው የተፈበረከ ዕቃ የትራንስፖርት ወጪው ትንሽ ሲሆን ጥሬ ዕቃ ግን የትራንስፖርት ወጪው ከፍ ይላል። በሁለተኛ ደረጃ የተፈበረከ ዕቃ ብዙ ዕውቀት ስለፈሰሰበት ውድ ሲሆን ጥሬ ዕቃ ግን ብዙ ዕውቀት ስላልፈሰሰበት በአንጻራዊነት ሲታይ ርካሽ ነው። በጊዜ ብዛትም ምድሪቱ ለግማብን ጥሬ ዕቃውን ብቻም ሳይሆን የምንበላውን ማምረት ስለማንችል የእኛ የልጅ ልጆች ዕጣ ወደ አደጉት ሀገር መሰደድ እንደሚሆን አትተውት ነበር። የንድፈ ሐሳብ ወይም አካሄድ በመስኩ ቀደምት የሚባሉት ከነ ሲንገርና ፕሬቢሽ ሐሳብ ቀዳሚ ብቻም ሳይሆን ከነሱ የተለየ የአካባቢ ጥበቃና የስደትን ፈረንጆች ኢንቫይሮንሜንታል ኤንድ ማይግሬሽን ኢሹ የሚሉትን በማያያዝ ጠቅለል ያለ ጎንም አለው። በመጨረሻ ነጋድራስ ይህን ውጫዊ የልማት መሰናክል ያልኩትን ክፍል ለማጠቃለል ዓለም አቀፍ ገንዘብ ነክ ጉዳዮችን ይዳስሳሉ። በዚህ ትንታኔያቸው ካፒታል ወይም ገንዘብ ከሀገር ሀገር የሚዞረው የተሻለ ትርፍ ፍለጋ መሆኑን በመተንተን በኢኮኖሚክስ ጥናቶች ውስጥ ገኖ የታወቀውን የፕሮፌሰር ሜንደል እና ፍላሚንግ ሞዴል ምንም እንኳ የእንግሊዝ ሊቅ ዴቪድ ሪካርዶና ካርል ማርክስ ቀደም ብለው ያሉት ጉዳይ ቢሆንም ነጋድራስ ቀድመው ጠቁመውታል። እነ ሜንደል ይህንን ሐሳብ አገኙ የተባለው ከ50 ዓመታት በኋላ በ1960ዎቹ ላይ ነበር። እንደ ገብረ ሕይወት አተናተን ይህ አይነቱ ትርፍ ፈላጊ ካፒታል ተጠናክሮ እንዲመጣ በጊዜው ያለው የሥራ ክፍፍል ደረጃ ክንው ዋነኛው ምክንያት ሲሆን፣ ይህ ግን የሀገር ውስጥ ኢንዱስትሪ እንዳያድግ እንቅፋት እንደሚፈጥር አትተዋል። ይህ ትንተና ከመሠረተ ልማት ግንባታ ጋር የተቆራኘ መሆኑን የገብረ ሕይወት ሞዴል ያሳያል። ይህም ለየት ያደርገዋል።
በገብረ ሕይወት አስተሳሰብ ዕውቀት በሌለው ህብረተሰብ የመሠረተ ልማት መስፋፋት ካፒታል ወደ ሀገሩ ዘልቆ እንዲገባ በማድረግ የሀገር ውስጥ ዕደ ጥበባትን በማኮሰስና የብድር ጫናን በማጠናከር ያላደገውን አገር ባደገ አገር የመበዝበዝ ሁኔታን ያጠናክራል ይለናል። ከዚህ ትንታኔ በመነሳት የሀገር ውስጥ ምርትን በማጠናከር ራስን በራስ የመቻል ዓላማ ሊኖር እንደሚገባና ይህም የሚከተሉትን የፖሊሲ አቅጣጫ መከተል ሊተገብር እንደሚገባ አስረድተዋል። አንደኛ፣ ተገቢ የሆኑ ቀረጥ ፖሊሲ የሀገር ውስጥ የኢንዱስትሪ ምርትን የሚያበረታታና ከውጭ የሚመጡትን ምርቶች የሚገድብ። 2. የመሠረተ ልማት ግንባታ ማካሄድ። 3. የመዋለ ንዋይ ፍሰት በአግባቡ በመቆጣጠር ማበረታታት። የመጨረሻውን ነጥብ ሲያጠናክሩ ገብረ ሕይወት የሚከተለውን ብለዋል። መቼም የኢትዮጵያ ሕዝብ የሚያስፈልገውን ዕቃ ሁሉ የሚገዛው ከውጭ ሀገር ሰዎች ነው። ሰራተኞቹ ያሉበት ቦታ ሩቅ ስለሆነ ግን ዕቃውን አገኛለሁ ሲል ብዙ ትርፍ ድካም ይሄድበታል። ጥቅሙን የሚያገኙት ግን ነጋዴዎች ናቸው። ስለዚህ የውጭ ሀገር ሰዎች ድካማችንን መውሰዳቸው ላይቀር አጠገባችን እየሰሩ ቢወስዱት ይሻላል ይላሉ። የገብረ ሕይወት ሞዴል በዘመኑ ከነበሩ ኢትዮጵያዊ ምሁራን የኢኮኖሚ አስተሳሰብ ጋር ያለው ዝምድናና የጊዜ ሂደት በትንተናው ላይ ያለው ተጽዕኖን እንይ። ሁለት የዘመኑ ምሁራን ከገብረ ሕይወት ሥራ ጋር ባላቸው ቁርኝት ሊጠቀሱ የሚገባ ነው። እኚህም ብላታ ደሬሳ ምንቴና አቶ ሚካኤል ተሰማ ናቸው። እኚህ ምሁራን በዘመኑ ዕውቅ በነበረው የብርሃንና ሰላም ጋዜጣ ላይ ከኢትዮጵያ የእድገት ችግር ጋር የተያያዙ ብዙ ቁም ነገሮችን ተንትነዋል። ሆኖም እዚህ የጠቃቀስኩት ከገብረ ሕይወት ጋር የሚያያይዘውን ብቻ ነው። ከብላታ ደሬሳ ብንጀምር ከጃፓን ልምድ በመማር በኢትዮጵያ ልማት ለማምጣት ዕውቀት ወይም ትምህርት ማስፋፋት ቁልፍ እንደሆነ ያብራራሉ። ይህ ግን ዘላቂነት እንዲኖረው ተቋማትና ስርዓት መዘርጋት ወሳኝ እንደሆነ ተንትነዋል። ለዕውቀት የሰጡት ቦታ በገብረ ሕይወት የተተኮረበት ሲሆን ገብረ ሕይወትም ስርዓት ያላት ትንሽ ሀገር ስርዓት ከሌለው ትልቅ ሀገር ሙያ ትሰራለች፣ ኃይል ስርዓት እንጂ የሰራዊት ብዛት አይደለም ሲሉ ይህንኑ የብላታ ደሬሳን ሐሳብ ተንትነውት ነበር። ከዚህ በተጨማሪ ሁለቱም ለመሠረተ ልማት መስፋፋት የሰጡት ትኩረት ያ ደግሞ በዕቃዎች ዋጋና በገንዘብ አጠቃቀም ላይ ያለው ተጽዕኖ ትንተናቸው ከሁለቱም የሚገናኙበት ጉዳይ ነው። ብላታ ስለ አንጻራዊው የኢትዮጵያ የወጪ ንግድ ጥቅም በተለይ ከአውሮፓው አቻው ጋር ሲታይ የማሽቆልቆሉ አዝማሚያ ላይ ያደረጉት አሃዛዊ ትንታኔ በገብረ ሕይወት ሐሳብ ቀደምት ተመሳሳይ ሥራ ላይ ተንተርሰው የሰሩት ይመስላል። ከብላታ ደሬሳ በተጨማሪ የገብረ ሕይወት ሐሳብ ከሚካኤል ተስማምቶ የብርሃንና ሰላም ትንተና ጋር ይያያዛል። ሚካኤልና ገብረ ሕይወት ለዕውቀት ያላቸው ትኩረትና ስንፍናን በማስወገድ ላይ ያላቸው አመለካከት ተመሳሳይ ነው። በሌሎች አቅጣጫ ግን ሰፋ ያለ ልዩነት አላቸው። ለምሳሌ ሚካኤል ዓለም አቀፍ ንግድ ለኢትዮጵያ ጠቃሚ መሆኑን ሲከራከሩ፣ ገብረ ሕይወት በተቃራኒው የቆሙ ነበሩ። ገብረ ሕይወት የገቢ ስርጭት ሁኔታ ሲያሳስባቸው፣ ሚካኤል ግን የፍትሐዊ የክፍያ ስርዓት ነው ይላሉ። በአጠቃላይ ሲታይ ሚካኤል የኢኮኖሚ ጽንሰ ሐሳቦችን በሕዝቡ ውስጥ በሚገባው ቋንቋ ለማስረጽ ቢጥሩም ለመጀመሪያ ጊዜ የኢኮኖሚክስ አስተሳሰቦችን በስዕላዊ ሰንጠረዥ በአማርኛ ጋዜጣ ላይ በመስራት ጭምር ከኢትዮጵያ ሁኔታ ጋር ለማዛመድና ጠለቅ ያለ አድርገው ለመተንተን እንደ ገብረ ሕይወት የደከሙም አይመስልም። ይህ ከላይ የጠቀስኩት የገብረ ሕይወት በዘመኑ ከነበሩ የኢትዮጵያ የኢኮኖሚ ተንታኞች ጋር ያለው ቁርኝት መሰረታዊ ገጽታ ሲሆን ጽሑፌን ከማጠቃለል በፊት ግን
የገብረ ሕይወት አስተሳሰብ ከጊዜ ሂደት አንጻር ሲታይ ምን መልክ እንደሚይዝ ለመጠቆም እወዳለሁ። እስካሁን ባየነው የገብረ ሕይወት ሞዴል ገለጻዬ ውስጥ ዛሬ ወይም ዘንድሮ የሆነው ነገር ነገና ተነገ ወዲያ ወይም በሚቀጥለው ዓመት ሊያመጣ የሚችለውን ተጽዕኖ ፈረንጆቹ ዳይናሚክስ የሚሉትን በአማርኛ ተገሳጋሽነት ልንለው የምንችለው ትኩረት አልሰጠውትም ነበር። እውነታው ግን የገብረ ሕይወት ሥራ የጊዜ ሂደት በልማት ላይ ያለውን ተጽዕኖ ተገሳጋሽነትን በአንክሮ ያጤነ ነው። ሙሉ በሆነ የገብረ ሕይወት ሞዴል የዛሬው ግጭት በሰው ኃይል ሀብት ላይ ያለው አሉታዊ ተጽዕኖ ዛሬ ላይ ብቻ ተወስኖ የሚቀር ሳይሆን መጪውን ጊዜ ዓመታትን ያካትታል። በተመሳሳዩ የዛሬ የንግድ ልውውጥ መዛባት ተጽዕኖ ዛሬ ላይ ብቻ ሳይወሰን ለሚቀጥሉት ዓመታት የሚዘልቅ ነው። እነዚህ ድምር ውጤት የኢኮኖሚ ተገሳጋሽነት የዛሬውን ምርታማነትና ምርት ላይ ተጽዕኖ ማሳደር ብቻም ሳይሆን የመጪው የወደፊቱ ጊዜ ምርትና ምርታማነት ላይ አሉታዊ ተጽዕኖ ይኖረዋል። ስለሆነም የመፍትሄ ሐሳብ ፍለጋው ዘመን ተሻጋሪ መሆን አለበት ማለት ነው። ይህ አስተሳሰብ ከአንዱ ተማሪ ከአብርሃም አበበ ጋር በቅርብ እንዳደረግነው ጠለቅ ባለ የሂስ ቀመር ሲሰራ የገብረ ሕይወት የጠለቀ አስተሳሰብ ጥርት አድርጎ ያሳያል። በተጨማሪም ገብረ ሕይወት ያነሱትን መሰረታዊ የልማት ችግሮች አጥጋቢ መፍትሄ ለመስጠት መንገዱን ወለል አድርጎ ይከፍትልናል። አጥርቶ ማየት የመፍትሄ ፍለጋ ሀሁ ነውና። ለማጠቃለል ያህል በዚህ አጭር ጽሑፍ አንባቢ የነጋድራስ ሥራ ምን ያህል ጥልቅና ድንቅ እንደሆነ እንደሚረዳልኝ ተስፋን አድርጋለሁ። በተለይም ደግሞ ልማታዊ የኢኮኖሚ ትንታኔ በሚባለው የኢኮኖሚክስ ትምህርት ፈርጅ ድንቅ የተባሉትን ግኝቶች ነጋድራስ ግኝቶቹ ተገኙ ከተባሉበት 40ና 50 ዓመታት በፊት እንደ ጻፏቸው አንባቢ አድማጭ በግልጽ እንዲገነዘብልኝ እፈልጋለሁ። በሁለተኛ ደረጃ የነጋድራስ አስተሳሰብ ድሮ ተሰርተው ታሪክ ሆነው የሚቀሩ ሰነዶች ብቻ እንዳልሆኑ ለማሳየት ሞክሬያለሁ። ነጋድራስ የዛሬ 100 ዓመት ገደማ የኢትዮጵያ መሰረታዊ ችግሮች ብለው ምሁራዊ ትንታኔንና የፖሊሲ አቅጣጫ ያሳዩባቸው ጉዳዮች በሚያሳዝንና በሚያሳፍር መልኩ ዛሬም ከኛ ጋር ያሉ ዛሬም ምክራቸውን ያልተጠቀምንበት መሆኑ ነው። እንግዲህ ይህንን ሐሳብ በተቻለኝ አቅም ለማሳየት ሞክሬያለሁ። በመጨረሻ የነጋድራስ ሐሳቦች የረቀቁና የመጠቁ ስለሆኑ ለብዙ ምርምሮችና የፖሊሲ ሐሳቦች በር ከፋች መሆናቸውን ላሰምርበት እፈልጋለሁ። ተመራማሪዎችና ፖሊሲ አዋቂዎች ይህንን አቅጣጫ ቢከተሉና የፖሊሲ አቅጣጫቸውን በዚህ ተንተርሰው ቢያዩ ዛሬም ፍሬያማ ሥራ ሊሰሩበት እንደሚችሉ በማስገንዘብ ጽሑፌን በዚሁ አጠቃልላለሁ ይላሉ የአዲስ አበባ ዩኒቨርሲቲ አስተማሪ የሆኑት ዶክተር አለማየሁ ገዳ። የሚገርም ጽሑፍ ነው። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። ከተቻለ በቅርብ ጊዜ ውስጥ ዶክተር አለማየሁ ገዳን አግኝቼ ላዋራና ኢንተርቪው አድርጌ ላቀርብ ሞክራለሁ። አመሰግናለሁ። ሼር አድርጉለት የምታውቁት ሰው ካላችሁ። አመሰግናለሁ።